ሰላም ውዴ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁ። እንግዲህ የተገኘነው ወደ እንጦጦ አካባቢ ተገኝተናል። እንግዲህ መነሻዬን ያደረኩት ወደ ከሽሮ ሜዳ ቀጥታ ወደ መቀጠያ ብላችሁ ታክሲ ይዛችሁ ስትመጡ ወይም ደግሞ ባጃጅ ማለት ነው እዚህ ጋር ነው የምትወርዱት። እንግዲህ ዛሬ ልናየው የፈለኩት የእንጦጦ ጋር ነው። እንጦጦ መቀጠያ ወንዝ ዳር ልማቱን ማለት ነው። እንደዚሁም ደግሞ ተራራ ላይ የሚገርም ስራ እየተሰራ ነው የሚገኘው። እነሱን እያየን እንግዲህ የዛሬ ጉብኝታችንን እንጦጦ ላይ እናሳልፋለን ማለት ነው። ትላንትና በጊዮን ስንገረም ነበር። የሚገርም ፕሮጀክት እዛ አካባቢ ነበር የተሰራው። ዛሬ ደግሞ ወደ ያንን ጭራሽ የሚያስረሳ የሚገርም አይነት ለውጥ ያየሁበት ወይም ደግሞ እኔ እስካሁን ድረስ ካየኋቸው ፕሮጀክቶች በጣም ያስገረመኝ በፍጥነቱም እንደገና ደግሞ በጣም ብዙ ነገር በማካተት ረጅም ቦታ በመሸፈን ትልቅ ፕሮጀክት የተሰራው እዚህ እንጦጦ ጋር ይመስለኛል። ለኔ የታዘብኩት እንደዛ ነው። ምናልባት የቆያችሁ ቤተሰቦች የምታስታውሱ ይመስለኛል። እዚህ አካባቢ መጥተን ነበር። መቀጠያ እስከታች ድረስ ወርደን ፕሮጀክቱን አይተን ነበር። አሁን እየሄድኩ ያለሁበት ፕሮጀክት ወይም ደግሞ አሁን መነሻችን ያደረግንበት ኦልሞስት አልነበረም። ዛሬ ስመጣ ግን አዲስ ፕሮጀክት ተጨምሮ ወደ ተራራው ከፍ ብሎ በጣም ነው ያስገረመኝ። ወደዛ ነው የምንገባው፣ ካላየነው ነው የምንጀምረው ማለት ነው። እስከዛሬ ድረስ ስናይ የነበረው ከአስፋልቱ እስከ ወደ ቀጨኔ ወይም ደግሞ ወደ ታች ወደ መሀል አዲስ አበባ በኩል የነበረውን ነው። እንግዲህ ወደ ጫፍኛው ወይም ደግሞ ወደ ተራራው አሁን እየሄድኩ ያለሁበት ቦታ ማለት ነው ከዚህ በፊት አልነበረም። ኢቭን የታችኛው ፕሮጀክት እያለ ይሄኛው ፕሮጀክት እየተሰራ አልነበረም። በቅርብ ነው የተጀመረው። ነገር ግን ኦልሞስት በቃ ሊጠናቀቅ አይነት የደረሰ አይነት ፕሮጀክት ነው እያየሁ የምገኘው። ኢቭን ከፕሮጀክቱም አልፎ ደግሞ ትዝ ይለኛል ያኔ ስመጣ የሆነ አንድ ወይ ሁለት ቤቶች በጭቃና በቆርቆሮ የተሰሩ ተራራው ላይ ነበሩ። ከዛ ውጪ ግን አሁን ያለንበት ተራራ ኦልሞስት በቃ ባዶ። ኢቭን ይሄ ምንድነው የሳር አይነት እንትን የወረረው፣ እንደዚህም ደግሞ የሆነ ቅጠላ ቅጠል ነበር የነበረበት። አሁን ላይ ግን ፕሮጀክቱ ተስፋፍቶ ወደ ላይ ድረስ አድቫንስ አድርጎ ወይም ደግሞ ወደ ላይ ድረስ እንትን ዘልቋልና ወደዛ ገብተን እናያለን። ከዛ ይህንን ካየን በኋላ ደግሞ ከአዲሱን ጀምር ብዬ ነው። ምናልባት የታችኛውን ያያችሁት ቤተሰቦች ቶሎ እንትን እንዳይላችሁ አዲሱን እኔና በቀጥታ ወደ ታችኛው እንሄዳለን። የታችኛው ጋርም ኦልሞስት እያለቀ አይነት ያለ ነው ፕሮጀክቱ። አዳዲስ እነዚህ ጎጆ ቤት መሰል ነገሮች እነዚህ ተራራው ስር ኢቭን የህፃናት መጫወቻዎች፣ አርቶች፣ የተለያዩ ነገሮች አሉ። ከዛ ውጭ ደግሞ እነዚህ ሀውልቶች ምናምን ያ የመቀጠያ እንደምታስታውሱት ነባር ቤተሰቦች ማለት ነው። ወይም ደግሞ ሌላ ቦታ ያያችሁ ካላችሁ ብዙ ጊዜ ስናየው ነበር። ይሄኛው ግን አዲስ ነው። አሁን ይሄ እየሄድን ያለንበት ማለት ነው። እንደምትመለከቱት ተራራው ሁላ መንገድ ወጥቶለት ቤቶች ተሰርተው ጥጋ ጥጉ ላይ ይሄ ማሳመር አይነት ምንድነው አርት ያካተተ በርከት ያለ አይነት የሚገርም ስራ የተሰራበት አይነት ፕሮጀክት ነው ያለው። እንግዲህ ቁልቁለት ስንመለከተው ይሄ የምታዩት ወደ ታች ያለው ፓርት ከአስፋልቱ ባሻገር ወደዛ የወንዝ ዳር ልማቱ ወይም ደግሞ መቀጠያ የሚባለውን ወንዝ ይዞ የሚሰራው ፕሮጀክት ነው። እንደምትመለከቱት የሆነ ሌላ አይነት ቦታ ነው የሚመስለው። ምናልባት እንደዚህ አይነት ቅርጽ ባለው እንትን የሚሰሩት ወይ ኮንሶ አካባቢ ይባላል። ይሄ የአፈር መሸርሸርን ለመከላከል የሚሰሩት አለ። ከዛ ውጪ ግን ምናልባት የሆነ በቪዲዮ እንኳን እንደምናየው አውሮፓ ሀገሮች ላይ ምናምን እንደዚህ አይነት ካልሆነ በስተቀር ብዙ ጊዜ እንደዚህ በዲዛይን የተሰሩ በእንዲህ አይነት ቅርጽ የተሰሩ ፕሮጀክቶች ብዙም የተለመዱ አይደሉም እና ተራራው ላይ ሆናችሁ ደግሞ ወደ ታች ስትመለከቱት በጣም ነው የሚያምረው። ድልድዩ ከታችኛው ወንዙ ላይም መሸጋገሪያ ድልድይ የተሰራለት አለ። ድልድዮችም አሉ። ከዛ ውጪ አዲስ የነዳጅ እንትን ሁላ ተጀምሮ አይቻለሁኝ። የነዳጅ ማደያ አለው በየዳር ዳሩ በተራራው ጫፍ ጫፍ ላይ ደግሞ የሚሰሩት እነዚህ ትንንሽ ቤቶች በመስታወትና እንደዚህ በብሎኬት ተደርገው እንደ ሰገነት የሚሰሩ ቤቶች አሉ። እነሱም ከቁልቁለት ሆናችሁ ሙላ ስታያቸው በጣም የሚያማምሩት ጫፍ ጫፍ ላይ በየዳር ዳሩ አሉ። ጥግ ጥግ ላይ አሉ። መግቢያው እንደምታዩት አስፋልቱ ይሄ ወደ ሽሮ ሜዳ የሚወስደው አስፋልት ነው። ጎጆ ቤቱ ጫፍ ላይ እሱም አዲስ ነው። ከዛ ውጭ ደግሞ ይሄ እንዝርት ምናምን የሚመስል ነገር አለ። በብዛት እንግዲህ ወደ ሽሮ ሜዳ ጥግ ስለሆነ ይሄኛው አቅራቢያ ነው። ኦልሞስት ከሽሮ ሜዳ ጀርባ ወደ ውስጥ በባጃጅ ነው እንግዲህ ነው የመጣሁት። እንደምትመለከቱት ያው ታክሲ የለም።
ለሽሮ ሜዳ ቅርብም ስለሆነ እንደ ከአልባሳት ወይም ደግሞ ከሀገር ባህል ልብስ ጋር ተያይዞ በርካታ ምልክቶች እንዲህ አይነት ነገሮች ሊኖሩት ይችላሉ። ከዛ ውጭ ግን በብዛት ደግሞ የእንስራ ምናምን አይቻለሁኝ። ወደ ታች ስንወርድ ደግሞ እነሱ አሉ። እንግዲህ ወደዚህኛው ጋር ስንመጣ እንደምትመለከቱት ይሄ ተራራ ነው እንግዲህ ባዶ ነበረ የምላችሁ። አሁን የሚገርም በጣም ነው የሚያማምረው። ቤቶች እንደምትመለከቱት የተሰሩ አሉ። ሻገር ብሎ ደግሞ የነች አንዲት ፈረስም በጫፍ ላይ ተቀመጠቻለች። ከዚህ በፊት እንዳየነው ወደ ተራራው ስንመለከት እነዚህ የሰዎች ሐውልት የተሰራች ነበረች። እንግዲህ አሁን ካለንበት ቁልቁለቱ ስር ነች። ከታች ሆነን ባለፈው አይተናት ነበር። ዞረን ደግሞ ተመልሰን የምንመለከተው ነው የሚሆነው። እንግዲህ እስከ ዛሬ ድረስ በርካታ ወንዝ ዳር ልማቶች ከፒኮክ ሰሞኑን በብዛት ሳያሳያችሁ የነበረው ወደ መሀል ላይ የሚገኙትን ነው። እነ ፒኮክ ከዛ ባምቢስ ከጫፍ ሲጀምር ማለት ነው። ቀጥሎ እስጢፋኖስ፣ ከዛ ጊዮን፣ አምባሳደር፣ ፉልሃ፣ አራዳ ፓርክ ስር ያለው ይሄ ፒያሳ ወንዝ ዳር ልማት፣ ከዛም የአፍንጮ በር፣ ቀጥሎ የቀጨኔ ይቀጥላል። ከዛ ወደ መቀጠያ እንዲህ እያለ የሚመጡ እንደዚሁም ደግሞ የዚህ ጎርደም የሚባለው ወንዝ ዳርም ልማት ስናይ ነበር። እነሱ በብዛት መሀል ከተማው ላይ የሚገኙት ናቸው። ይሄኛው ኦልሞስት እንግዲህ የአዲስ አበባ ጫፉ ወይም ደግሞ የተራራው ዳገት ላይ ነን ያለነው። ዛሬ ወደዛ ነው ይሄድ ነው። እንግዲህ ፕሮጀክቱ የሚነሳው ከዚህ ነው ማለት ነው። የወንዝ ዳር ልማቶች ከእንጦጦ ተነስቶ እስከ ፒኮክ ድረስ አንደኛው መስመር ማለት ነው የሚሸፍነው 21 ነጥብ ከ21 አይሞላ ከ21 እስከ 22 ድረስ ባለው ኪሎ ሜትር ውስጥ የሚሸፍን ፕሮጀክቶች ናቸው የሚሰሩት እነዚህ የወንዝ ዳር ልማቶቹ ማለት ነው። ይሄኛው አሁን ያለንበት ያው የወንዝ ዳር ልማት የለውም። ነገር ግን እዛው እንጦጦ ዳገቱ ላይ ወይም ደግሞ ተራራው ላይ ያለ የሚገርም አስገራሚ ፕሮጀክት ነው ያለው። ኢቭን አየሩ ራሱ በጣም ነው ደስ የሚለው ወደዚህ አካባቢ። ዙሪያው እንግዲህ እንደምትመለከቱት በዚህ በተራራ እና በዛፎች የተሞላ ስለሆነ ቀረጻውን እያረኩ ያለሁት ቀን ነው። ኦልሞስት ወደ 8 ሰዓት ኢቭን 8 እንኳን አልሞላም። ከ10 ጉዳይ እንደዚህ አካባቢ ነው ሰዓቱ። አሁን ወደ መሀል ብንሆን በጣም ፀሐዩ ከባድ የሚሆንበት በጣም ትንሽ አስቸጋሪ ሰዓት ነው። እዚህ ግን አይታወቃችሁም። ኦልሞስት ከዛ ወደዚህ ስመጣ በጣም እንትን ነበር፣ በጣም የሚያቃጥል ከበድ ያለ የአየር የፀሐይ ነው የነበረው። ወደዚህ ስትመጡ ግን ጭራሽ አይታወቃችሁም በዚህ ሰዓት እንኳን ማለት ነው። ምናልባት በብርድ ወቅቶች ደግሞ ተቃራኒ ሊሆን ይችላል። ምናልባት ብርድ ሊኖር ይችላል። ዙሪያው ደግሞ እንደምትመለከቱት ያን ያክል ገዘፍ ያለ ቤት ምናምን ያለበት አይደለም። እንደ ሁላችንም ወር ደግሞ እንደ አብዛኞቻችን በቃ ፎርድ ሊደረጉ የሚችሉ አይነት ቤቶች ምናምን ነው የሚሰራው እዚህ። አሁን ከተማ ላይ ያሉት ብዙ ጊዜ አይታችሁ ከሆነ በትልልቅ ህንጻዎች፣ ሞሎች ምናምን የታጠሩ ስለሆኑ ለሰዎች ትንሽ ኮስቲም ሊሆን ይችላል አብዛኛው። እዚህኛው አካባቢ ጋር ግን የሚኖረው ማህበረሰብ አብዛኛው በቃ ኦልሞስት ተመሳሳይ አይነት ወደዚህ ወደ ለሽሮ ሜዳ ቅርብ የሆነ ወደዛ አካባቢ ብዙ ኮስቲ የሚባል አይነት ሰፈር አይደለም። ነገር ግን ደግሞ ለመኖር የሚያስመኝ አይነት ፕሮጀክቱ እንግዲህ እዚህ አካባቢ ያሉ ሰዎች በተለይ ህፃናቶች እድለኞች ይመስሉኛል። ምናልባት ያው ክፍያ ወደፊት ሊኖር ይችላል ወይ ደግሞ እስከዛም ድረስ ይሄንንም እዚህ አካባቢ ወጥቶ ማየታቸው አንድ ነገር ነውና ፕሮጀክቱ በጣም አስገራሚ ፕሮጀክት ነው እዚህ ያለው። እንግዲህ ማየት የምትፈልጉ ሰዎች ምናልባት በቀጥታ ሽሮ ሜዳ የገበያ ማዕከሉ አለ አይደል? ይሄ የሀገር ባህል ልብስ የሚሸጥባቸው የነበሩ በፊት እንደምታውቋት አይደለችም። በእርግጥ አሁን ሽሮ ሜዳ እዛም ኮሪደር ስለተሰራ በጣም ተለዋውጧል። ነገር ግን አንድ ሞለ ወይም ደግሞ የትልቅ እንደ ህንጻ ነገር የገበያ ማዕከል አለ። በሱና የሆነ ወረዳ ነገር አለች። በወረዳው መሀል መቀጠያ መሄጃ ብላችሁ ብትጠይቁ ባጃጆች አሉ። ወይ ደግሞ መኪና ያዛችሁም ካላችሁ በቀላሉ መጥታችሁ ልታዩት የምትችሉት የሚገርም አይነት ሰፈር ነው። ምናልባት ደግሞ ወክ ወይም ደግሞ ስፖርት የሚመቻችሁ ደግሞ ቤተሰቦች እንግዲህ የሃይክ ማረጊያ ከዚህ ፕሮጀክት ወደዛኛው በኩል ማለት ነው ወደ ወንዙ ስንወርድ አሳያችኋለሁ። በዚህ አስፋልቷን እኔ አሁን ባለሁበት በቀኝ በኩል ወደ ጫካው መግቢያ አለ ወደዛ። እዛም ደግሞ የእሁድ ቀን ወይ ደግሞ እንደዚህ በቲም መምጣት የምትፈልጉ ደግሞ ካላችሁ እዛም የሚገርም ፕሮጀክት አለ። በዛ እግረ መንገዳችሁ ልታዩ ትችላላችሁ።
ለስፖርት ደግሞ እጅግ በጣም ምቹና አመቺ አይነት ሰፈር ነው፣ ለእግር መንገድ ምናምን ማለት ነው። እንግዲህ እኔ ከተወሰኑ ወራቶች በፊት ስመጣ እዚህ አካባቢ በተለይ ታችኛው አመድ ነበር የሚመስለው። የድሮ ሂስትሪውን በእርግጥ የድሮ ምን እንደሚመስል እንደነበር አላቅም። ምናልባት ቤቶች ይኑሩ አይኑሩ እንትና እርግጠኛ አይደለሁም። ምናልባት ሰው ካልነበረበት በተለይ ዙሪያው ላይ የነበረው ደግሞ እንዲሁ ከነበር በጣም ነው እኔ ካየሁት አንጻር ያኔ ኦልሞስት አቧራ ነው የነበረው። አሁን ኢቭን ይሄ ሳሩ የተተከለበት ዙሪያው እንዳለ በቃ አቧራ ነው የነበረው። ቆማችሁ ለማየት ሁላ ትንሽ የሚያስቸግር አይነት እንትን ነው የነበረው። አሁን ግን ኢቭን እያያችሁት እንኳን እንትን የምትሉት አይነት አይደለም። ምናልባት እኔ ቆይቼ ስለመጣው ካልሆነ በስተቀር ዞራችሁ አይታችሁ የምትጠግቡት አይነት ሰፈር አይደለም እና ደስ ይላል በጣም ዙሪያው አካባቢው ማለት ነው። እነዚህ የምትመለከቷቸው የእነዚህ የሰው ሐውልቶቹ ይሄ ዙሪያው ከነሱ ውጪ ሌላ ምንም እንትን አልነበረም። የባለፈው ያሳያችሁ ቪዲዮ ላይ ማለት ነው እዚህ ስንመጣ ከተወሰነ አንድ ወር እንደዚህ አካባቢ መሆኑ ይመስለኛል፣ ወር ያልፈዋል። አሁን እኔ የቆምኩበት እዚህ ላይ የተሰራው ልማት ወይም ደግሞ ይሄ ዙሪያው ተራራውን አፍርሰው ወይም ደግሞ በተራራው ዙሪያ ላይ የሰሯቸው ስራዎች በሙሉ አልነበሩም። የነበረው ብቸኛው ነገር የታችኛው እነዛ ሰዎቹ ሐውልት ማለት ነው፣ የሰዎቹ ሐውልት ነበር። ከዛ ውጪ የሚታይ አይነት ምንም ስላልነበረው ቀጥታ ወደዛ ነበር ወደ ታችኛው ነበር ስንቀጥል የነበረው። እንግዲህ ዙሪያው እንደምትመለከቱት ይመስላል። ቤቶቹም ምናልባት የእንትንም ሊሆን የመንግስትም እንትን ሊሆን ይችላል። የሆነ ተመሳሳይ አይነት ቀለም ነው የተቀቡት። አጥራቸው በተለይ የኮሪደር ጋር ተያይዞ ደግሞ አንድ አይነት እንትን ስለሚባል የሆነ ስታንዳርድ አለ። እንግዲህ ያው ባጃጅ ወደ ታች ወርጃለሁኝ። ባጃጆቹ እነዚህ ናቸው። ቀጥታ በእነዚህ ነው ይዤ የመጣሁት። አስፋልቱ በዚህኛው ነበር እስከታች እስካሁን ድረስ ያየ ነው አልነበረም ያልኳችሁ እሱ ነው። ቀጥታ ወደዚህ ወርደን ወደ ታች ነው ጉዟችንን የምናደርገው ማለት ነው። ያለውን በሙሉ ዝርዝር ወይም ደግሞ እያንዳንዷን ነገር ላሳያችሁ ሞክራለሁኝ። እነዚህ በሙሉ አልነበሩም። ይሄ እቺ ጎጆ ቤት አሁን ያየናት እቺ ፊት ለፊት ሽሮ ሜዳ ጋር እንደተሰራች እቺ ዝርጥ ነገሯ እሷም አልነበረችም። ኢቭን ቤቷም ራሱ አልነበረም። በታችኛው በኩል የነበረው ያለው የዚህ የሴቷ ሐውልት እንደዚህም ደግሞ እሷ አጠገብ የተሰሩ ቤቶች፣ ከዛ ወደ ታች ቀጥታ እሱን አይተን እዛ ማደያ የተሰራበት አካባቢ ጋር ያለውን ልማት ነበር አይተን ወደ ታች ወረድ ነው። አሁን እንግዲህ ዙሪያው ላይ ያለውን በሙሉ እያየን በቀጥታ ወደ ታች የምናቀና ይሆናል። ዙሪያው ላይ ደግሞ እነዚህ ድልድይ ያለ ብያቸዋለሁ። በዚህኛው በኩል ያለው ተራራና በታችኛው በኩል ያለውን የሚያገናኝ ማለት ነው። እንግዲህ ምናልባት የዚህ የወንዙን ደግሞ ይሄ ወንዙ ውሃውን ተንተርሶ በታችኛው አካባቢ የሆነ ማጥሪያ ነገር እንዳለ ሰምቻለሁኝ። በእርግጥ በደንብ አላገኘኋትም እዛ ድረስ ስላለ ወረድን ማለት ነው። ታች ድረስ በአንድ ቪዲዮም እንትን መዝለቅ ስለማንችል እንግዲህ ምናልባት መሀል ላይ ያሉ ወንዞች የቆሸሹ ናቸው ወይም ደግሞ ጥራታቸው ገና ነው ስንል ነበር። እዚህኛው አካባቢ ጋር ጀምሮ ውሃውን የሚያጠራ ነገር እንዳለው ሰምቻለሁኝ። በፊት ስመጣ እዚህ ወንዙ ውስጥ ራሱ ኢቭን ልብስ የሚያጥቡ ሰዎች ምናምን አይቼ ነበር። አሁን ላይ እንደዚህ አይነት ነገር የለም። ኦልሞስት በጣም ክሊን ነው። በጣም ንጹህና አካባቢው ደግሞ የሆነ ቁጭ ብላችሁ እንድታዩት ወይም ደግሞ የሚያጓጓ አይነት እንትን ያለው ነው። ከህፃናቶቹ መጫወቻ ባሻገር ደግሞ በታችኛው አካባቢ ይመስለኛል በፊት ላይ የችግኝ መትከያ ይሁን እንደዚህ አይነት ነበር መሰለኝ። በተለያየ በዚህ በሙያ ዘርፍ የተሰየሙ ቦታዎች ነበሩ። መምህራን፣ ዶክተሮች፣ ሰራተኞች
የባለስልጣኖች ምናምን የሚል መጀመሪያ የመጣው ሰሞን አይቼ ነበር። በእንጨት ተጽፎ የሆነ ቦታ ላይ እንደዚህ አይነት እንትን የተመደበ ማለት ነው። ወይም ደግሞ ለምን አላማ እንደነበር በእርግጥ አላቅም ያኔ። አሁን ላይ እነሱ ነገሮች የሉም። በቃ ልማቱ የሆነ ወጥ ነው። ከዛ ድልድዮች አሉ። ከዛ በዳርና ዳር ደግሞ የሚሰሩ ኢቭን አበባዎች ሁላ ተክለውባቸው ከነዚህ ከሐውልትና ከህፃናት መጫወቻዎች ውጪ እንደዚሁም ደግሞ ዙሪያው ላይ ከሚሰሩ እነዚህ የመዝናኛ ቤት አይነት ነገሮች ውጭ በእንደነዚህ አይነት በእንደሱ አይነት ነው እንትን ነው ምንድነው የሸፈኑት። አካባቢው ደግሞ በጣም ነው የሚያምረው። ቀጥታ ወደታች ዙሪያውን ይዛችሁ ኢቭን ወንዙን እንኳን ተከትላችሁ ብትሄዱ በቀጥታ እስከ ቀጨኔ እያደረገ ወደ መሀል ወደ አፍንጮ በር ድረስ ስለሚወስዳችሁ የሆነ ቀን እንደው ተሳፍራችሁ እንኳን መጣችሁ ሊዮ የምትሉ ካላችሁ እዚህ አካባቢ ያላችሁ ቤተሰቦች ማለት ነው አዲስ አበባ ውስጥ ምናምን የምትኖሩ በቀጥታ ቁልቁለትም ስለሆነ ወደታችሁ ብዙ አይከብድም፣ ልትጎበኙት ትችላላችሁ። እንግዲህ አዳዲስ ቤተሰቦች ደግሞ ካላችሁ ሰብስክራይብ እያደረጋችሁ ብትቀላቀሉ ደስ ይለኛል። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። ክረምት ላይ መጥቼ ነበር፣ ያኔ ዝናብ በነበር ወቅት ማለት ነው። እንደውም በትልቁ ጎርፍ የነበረው በታችኛው አካባቢ ጋር ወንዙ ይሄኛው ያን ያክል መጠን ያለው አይነት አይደለም። ምናልባት መሀል ላይ የምናያቸው ወንዞች እዚህ ጊዮን ባምቢስ አካባቢ ያሉ ወንዞች ከሆነ ቦታም ገባሮች ስለሚኖራቸው የሆነ ሳይዛቸው ጨምረው ስለምናየው እንጂ እዚህኛው አካባቢ ጋር ብዙ መጠን ያለው እንትን አይደለም ያለው። እንግዲህ በቀጥታ ወደ ታችኛው ነው ማቀናው ያለውን ዙሪያው ላይ ያለውን በሙሉ እያየን ማለት ነው። የመቀጣይ ወንዝ ዳር ልማቱ በዛኛው በኩል ተሻግረን ምናልባት በዚህኛው የፀሐይ ብርሃንም ወደዚህ ስለሆነ ላይታይ ስለሚችል በዛኛው ቀጥልና በዛ ተሻግሬ ቀጥታ ወደ ቁልቁለቱ ነው ወርደው። እስከቻላችሁ ድረስ እንድትከታተሉኝ ጋብዛችኋለሁኝ። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። በድምጽ እንውጣና እንግዲህ በምስል እቀጥላለሁኝ። እስከቻላችሁ ድረስ ተከታተሉኝ። መልካም ጊዜ። ነገ ደግሞ ሌላ ቪዲዮ ይዤላችሁ ለማምጣት ሞክራለሁ። እስከ ነገ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።